ሰላም ሰላም ቤተሰብ በእንግሊዘኛ የኢንትራንስ ጥያቄዎች እንደገና መጥተናል። ከባለፈው የቀጠለውን ፓርት ዛሬም ደግሞ የምንሰራ ይሆናል። ስለዚህ ይህን ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ፣ ላይክም ሼርም አድርጉ። የባለፈውንም ቪዲዮዎች ላይክ ሼር በማድረግ ተባበሩኝ። እሺ ወደ ዛሬው ፓርት እንሄዳለን። ዛሬ የምንሰራው ሴክሽን 4 ነው። ሌተር ራይቲንግ ይላል። ሌተር ራይቲንግ ኢንስትራክሽኑን አንብብና ወደ ጥያቄዎቹ እንሄዳለን። Question 10 up to 12 are about letter writing. The letter below has 3 parts. Read each item carefully. Choose the answer and blacken the letter of your choice on the separate answer sheet provided ይላል። ስለ ሌተር ነው ፓርት። ይህን ጥያቄ ከመስራታችን በፊት አንድ ኖት አይተን ብንመጣ በጣም የተሻለ ይሆናል። እሱን ኖት አይተን እንመጣለን። እሺ ስለ ሌተር ራይቲንግ አጭር ኖት እናያለን ማለት ነው። ሌተር ራይቲንግ is a written form of communication between two people or organizations. There are two main types. ለዚህ ሁለት አይነት ሌተር ራይቲንጎች አሉ። ፎርማል ሌተርስ ኤንድ ኢንፎርማል ሌተርስ። ፎርማል ሌተር የሚባሉት ላይክ ፕሮፌሽናል ኦር ኦፊሻል ፐርፐዝ ሌተሮች ናቸው። ኢንፎርማል ሌተሮች ደግሞ ፐርሰናል የሆኑ ናቸው፣ ለፋሚሊ ለሪላቲቭ የሚጻፉ ናቸው ማለት ነው። እዚህ ጋር አጭር ዲስክሪፕሽን እኒና ፎርማቱን አይተን ወደ ጥያቄዎቹ እንሄዳለን ማለት ነው። ፎርማል ሌተርን ለምንድን ነው የምንጠቀመው ስንል የመጀመሪያ ለጆብ አፕሊኬሽን ስራ ለመቀጠር፣ ለኮምፕሌንት ቅሬታ ለማቅረብ፣ ሪኩዌስትስ ጥያቄዎችን ለማቅረብ፣ እዛ ለኦፊሻል ለሆኑ ኮሚኒኬሽኖች ፎርማል ሌተርን እንጠቀማለን። ፎርማል ሌተር ላይ ያሉ ፎርማቶች እነዚህ ናቸው። የመጀመሪያው ሴንደርስ አድሬስ አለ፣ ከዛ ዴት አለ ቀን፣ ከዛ ሪሲቨርስ አድሬስ አለ፣ ከዛ ሰብጀክት አለ። ኦፕሽናል ነው ግን ብዙ ኦፊሻል ሌተሮች ላይ ሪከመንድ ይደረጋል። ከዛ በኋላ ሳሉቴሽን አለ። ሳሉቴሽን ደግሞ ሰላምታ ነው። ይሄን ሰላምታ ስንሰጥ በፎርማል እና በኢንፎርማል ይለያል። ፎርማል ላይ ዲር ሰር ወይም ማዳም እንላለን፣ ወይ ደግሞ ዲር ሚስተር ስሚዝ ኦር ሚስተር ሳምዋን ብለን ሰላምታ እንሰጣለን። ይለያል ማለት ነው። ይሄኛው በጣም ፎርማል ስለሆነ እንደዛ ነው ሰላም የምንለው። ቦዲ ላይ ደግሞ 3 ዋና ፓርቶች ይኖራሉ። ኢንትሮዳክሽን፣ ዲቴይል እና ኮንክሉዥን ይኖራሉ። ክሎዚንግም በደንብ ኮንሲደር ማድረግ ያለብን ነገር ነው። ክሎዝ ስናደርግ ፎርማል ሌተርን ዮርስ ሲንሰርሊ ወይም ደግሞ ዮርስ ፌስፉሊ ብለን ነው የምንጨርሰው ማለት ነው። ከዛ ፊርማ አለ፣ ሲግኒቸር፣ ከዛ በኋላ ኔም አለ ማለት ነው። ወደ ኢንፎርማል ስንመጣ ደግሞ ኢንፎርማልን የምንጠቀመው ለምንድን ነው? ከፍሬንዶች ጋር ለማውራት ማለት ኮሚኒኬት ለማድረግ፣ ከፋሚሊ ሜምበሮች ጋር ለማውራት፣ ከዛ ከዘመዶቻችን ጋር ለማውራት ኢንፎርማል ሌተር እንጠቀማለን። ፎርማቱ ደግሞ አድረስ አለ፣ ከዛ በኋላ ዴት አለ፣ ከዛ ሳሉቴሽን አለ። ሳሉቴሽን ላይ ዲር ሮቤል፣ ማይ ዲር ፍሬንድ፣ በቃ ደስ እንዳለ ነው እዚህ ጋር ሰላምታ የምናቀርበው ማለት ነው። እንደ ፎርማል ሚስተር ምናምን እያልን ዲር ሰር እያልን አይደለም ሰላምታ የምንሰጠው ማለት ነው። ቦዲ ላይ ደግሞ የምንጠቀመው ፍሬንድሊ ቶን ነው። ያኛው ላይ ግን ፎርማሉ ላይ ፎርማል ላንጉዌጅ ነው የምንጠቀመው ማለት ነው። ክሎዚንግ ደግሞ በምንመለከትበት ጊዜ ክሎዚንግ ላይ ዮርስ ላቪንግሊ ቤስት ዊሽስ፣ እዚህ ጋም ደግሞ ፍቅራችንን የምንገልጽበትን እንጠቀማለን ማለት ነው። ምክንያቱም ኢንፎርማል ስለሆነ ማለት ነው። ኢንፎርማል ስለሆነ እንደዛ እናደርጋለን። ከዛ ደግሞ ስም እንጽፋለን። ይሄኛው የኢንፎርማል ሌተር ፎርማት ነው ማለት ነው። በዚህ መልኩ ነው ኢንፎርማል ሌተር የምንጽፈው። ፎርማቱን በደንብ እንድናስተውል ነው። ጥያቄው ከዚህ ጋር የተገናኘ ስለሆነ ነው። ወደ ጥያቄው አሁን እንሂድና ያለውን ነገር እንመልከት። አንደኛ እዚህ ጋር ዲር ሰር ይላል። ከዛ በኋላ I am a polytechnic graduate. I have a diploma in auto mechanics from Entoto Polytechnic College. I have worked as a mechanic in Bahar Dar Textile Factory for 2 years.
I am now applying for the post of mechanic advertised in your company. For your reference, I have attached my CV with this application. ሶስተኛ ደግሞ I'm looking forward to hearing from you. Sincerely, ዳዊት ህብሩ ይላል። ይሄኛው ሌተር ምን አይነት ሌተር እንደሆነ ከአጻጻፉ መለየት እንችላለን። ፎርማል ነው፣ ምክንያቱም ሲቪውን አስገብቷል። ሰላምታውንም ስናይ ዲር ሰር ብሎ ነው የሚጀምረው። ይሄኛው ፎርማቱን ስናይ ፎርማል እንደሆነ መረዳት እንችላለን። የራሱን ሲቪ ያስገባ ነው። እሺ፣ ስለዚህ ወደ ጥያቄዎቹ ስንሄድ 10ኛ ጥያቄ the part indicated by the number 2 is ብሎ ይጠይቃልና ይሄኛው ለመመለስ ሁለተኛውን ፓርት እናያለን። ሁለተኛውን ፓርት ስናይ I am a polytechnic graduate ብሎ ስለራሱ ዳዊት የሚናገረውን ክፍል ነው ወይም ፓርት ነው የሚያወራውና ይሄኛው ፓርት ምን ሊሆን ይችላል ብለን ስናይ ቅድም ካየናቸው ክሎዚንግ ስቴትመንት አይደለም፣ ይሄ መዝጊያ አይደለም፣ እየዘጋ ሳይሆን እያብራራ ነው። ግሪቲንግም አይደለም፣ ሰላምታ እየሰጠ አይደለም። ቦዲ ኦፍ ዘ ሌተር ነው፣ ቦዲ ኦፍ ዘ ሌተር ነው። ስለዚህ መልሱ ሲ ነው የሚሆነው፣ መልሱ ሲ ነው የሚሆነው ቦዲ ኦፍ ዘ ሌተር ስለሆነ ማለት ነው። በዛ በውስጡ ዲቴሉን ያብራራል። ሳሉቴሽንም ዘሴም ነው ግሪቲንግ። ቦዲ ኦፍ ዘ ሌተር መልሱ ሲ ነው የሚሆነው ማለት ነው። እሺ፣ ወደ 11ኛው እንሂድ። 11ኛው ላይ ደግሞ the part indicated by the number 3 is ብሎ ይጠይቃል። the part indicated by the number 3 ደግሞ 3ን በምናይበት ጊዜ I'm looking forward to hearing from you ካንተ ልሰማ እወዳለሁ ወይም ሪስፖንስ እጠብቃለሁ ይላልና ይሄ ደግሞ የመጨረሻ መዝጊያው ነው። እዛ የመጨረሻ ስንብቱን የሚገልጽ ፓርት ነው ማለት ነው። ስለዚህ ስንብት ላይ ያለው ፓርት ነው የምንወስደው ማለት ነው። እዚህ ጋር ፓርት ኢንዲኬትድ ባይ 3 የሚለው ጋር ክሎዚንግ ስቴትመንት ብለን እንወስዳለን ማለት ነው። ክሎዚንግ ስቴትመንት ነው፣ ክሎዚንግ ስቴትመንት ነው። ስለዚህ መልሱ ኤ ነው ማለት ነው። ኤ ነው መልሱ፣ ክሎዚንግ ስቴትመንት ነው። ግሪቲንግ አይደለም፣ ሰላምታ እየሰጠ አይደለም፣ ቦዲ አይደለም፣ ዲቴይሉን ኤክስፕሌን ያደረገ አይደለም። ሳሉቴሽንም ያው ሴም ነው። ስለዚህ ይሄ አይደለም፣ ስለዚህ ክሎዚንግ ስቴትመንት ነው 3 ላይ ያለው። እሺ፣ ወደ ቀጣዩ እንሄዳለን። ቀጣዩ ደግሞ the part indicated by the number 1 is dash ይላል። number 1 ላይ ያለው ደግሞ ምንድነው? dear sir የሚል ነው። ይሄ ምንድነው? ሳሉቴሽን ነው ማለት ነው። ሳሉቴሽን ነው። ስለዚህ መልሱ ኤ ነው የሚሆነው ማለት ነው። the answer is A, salutation። ክሎዚንግ አይደለም፣ ሰብጀክትም አይደለም። ሰብጀክት በፎርማል ሌተር ውስጥ ያለ ፓርት ቢሆንም ሁል ጊዜ ላይኖር ይችላል፣ ግን አብዛኛው ጊዜ ሪከመንድ ይደረጋል። ሰብጀክትም አይደለም፣ ከዛ ቦዲ ኦፍ ዘ ሌተርም አይደለም ማለት ነው። ስለዚህ the part indicated by the number 1 is salutation ነው ማለት ነው። ይሄ ቪዲዮ ለሌሎች እንዲደርስ ደግሞ ሰብስክራይብ፣ ላይክ፣ ሼር አድርጉ።